ሰላም ወደ ኢንዱቴክ ቲፕስ ቤተሰቦች እንዴት ናችሁ? ዛሬ በጣም አስፈላጊ የሆነ አዲስ ተከታታይ ትምህርት እንጀምራለን። ይህ ኮርስ ለዩቲዩበርስ፣ ለቲክቶክ ክሬተር፣ ለፌስቡክ ኮንተንት ክሬተር እና እንዲሁም ቪዲዮ ኤዲቲንግ መማር ለሚፈልጉ ሁሉ የተዘጋጀ ነው። በዚህ በመጀመሪያው ክፍል ስለ ካፕከት ምንነት፣ ካፕከት አፕሊኬሽን አጫጫን፣ ስለ ኒው ፕሮጀክት መፍጠር፣ ቪዲዮ እየሰራን ምሳሌዎችን በመጠቀም አንዳንዱን እናያለን። አብራችሁን ቆዩ። አንደኛ፣ ካፕከት ማለት በስልክና በኮምፒውተር ላይ የሚሰራ ነፃ የቪዲዮ ኤዲቲንግ መተግበሪያ ነው። በዚህ መተግበሪያ ቪዲዮዎችን መቁረጥ፣ ጽሁፍ መጨመር፣ ሙዚቃ ማስገባት፣ ኢፌክት መጠቀም ሊሆን ይችላል፣ ንዑስ ርዕስ ወይም ደግሞ ታይትል መፍጠርና ለዩቲዩብ፣ ቲክቶክ፣ ፌስቡክ እና ኢንስታግራም የሚሆኑ ፕሮፌሽናል ቪዲዮዎችን በቀላሉ መስራት የሚያስችልን አፕሊኬሽን ነው። አሁን ላይ ካፕከት በቀላል አጠቃቀሙና በብዙ የኤዲቲንግ ባህሪያቱ ምክንያት በዓለም ዙሪያ በሚሊዮኖች የሚቆጠሩ የይዘት ፈጣሪዎች ወይም ኮንተንት ክሬተርስ የሚጠቀሙበት ታዋቂ መተግበሪያ ሆኗል። በአጭሩ ካፕከት ማለት በስልክ ወይም በኮምፒውተር ላይ ፕሮፌሽናል ቪዲዮዎችን በቀላሉ ለመስራት የሚያስችለን ነፃ የቪዲዮ ኤዲቲንግ መተግበሪያ ነው። ካፕከትን ለመጠቀም መጀመሪያ መተግበሪያውን በስልካችን ላይ መጫን ያስፈልጋል። የአንድሮይድ ተጠቃሚዎች ከሆን ጉግል ፕሌይ ስቶር ላይ በመግባት አፕሊኬሽኑን መጫን እንችላለን። የአይፎን ተጠቃሚዎች ከሆነ ደግሞ አፕ ስቶር ላይ ገብተን ካፕከት ብለን ሰርች በማድረግ በቀላሉ ማውረድና መጫን እንችላለን። አፑን ስልካችን ላይ ከጫን በኋላ አካውንት በመክፈት ወይም ገስት በሚለው በመግባት ወዲያውኑ የቪዲዮ ኤዲቲንግ ስራዎችን መጀመር እንችላለን። እሱን እንመልከት። እሺ፣ በመጀመሪያ ስልካችን ላይ ፕሌይ ስቶር አፕሊኬሽን እንከፍታለን። ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ላይ ከገባን በኋላ እዚህ ጋር ሰርች ማድረጊያው ላይ እዚህ ጋር መተን ካፕከት ብለን እንጽፋለን። በመቀጠል ሰርች እንለዋለን። ልክ ሰርች ስንለው የኔ ከዚህ በፊት ካፕከት አፕሊኬሽን ስልኬ ላይ ስለነበር ኦፕን ነው እያለኝ ያለው። ነገር ግን እናንተ ከዚህ በፊት ስልካችሁ ላይ ካልነበረ እዚህ ጋር ኢንስቶል እንድታደርጉት ነው የሚጠይቃችሁ። ስለዚህ ኢንስቶል ካደረግነው በኋላ ወደ ቀጣዩ ክፍል እንሄዳለን ማለት ነው። ኦፕን ነው እያለኝ ያለው። ስለዚህ ኦፕን የሚለውን ነካዋለሁ። ካፕከት አፕሊኬሽን ላይ አስገባኝ ማለት ነው። ካፕከት ላይ ስገባ ያው እናንተ ከዚህ በፊት አካውንት ከሌላችሁ መጀመሪያ ላይ ሁለት ምርጫ ነው የሚሰጠው። አካውንት ክሬት እንድታደርጉ፣ ያ ማለት የጉግል አካውንት እንድታስገቡ ወይም የጉግል አካውንታችሁን አስገብታችሁ በሱ አካውንት ክሬት እንድታደርጉ፣ ወይም ደግሞ ገስት በሚል አማራጭ ይመጣል። ገስት በሚለው ከሁለቱ አንዱ መግባት ትችላላችሁ ማለት ነው። ወደ አፕሊኬሽኑ ከገባን በኋላ ይሄኛውን ፊቸር ነው የሚያሳየን። በቀጣይ ደግሞ ስለ ኒው ፕሮጀክት መፍጠር እንይ። ኒው ፕሮጀክት መፍጠር ማለት በካፕከት ውስጥ አዲስ የቪዲዮ ኤዲቲንግ ስራ መጀመር ማለት ነው። ይህንንም ለማድረግ በካፕከት ዋና ገጽ ላይ ያለውን ኒው ፕሮጀክት ቁልፍ በመጫን ከስልካችን ውስጥ ያሉ ቪዲዮዎችን ወይም ፎቶዎችን መምረጥ እንችላለን። ከዚያም በኋላ የመረጥነውን ፋይል ወደ ታይምላይን አስገብተን የኤዲቲንግ ስራችንን መጀመር እንችላለን። እሱንም እንመልከት። ኒው ፕሮጀክት ለመፍጠር እዚህ ጋር ከላይ ኒው ቪዲዮ እና ኤዲት ፎቶ የሚል አማራጭ አለ እዚህ ጋር ከላይ እንደሚያሳየን። ስለዚህ እዚህ ጋር የፕላስ ምልክቱን አንዴ በመንካት ቪዲዮ እና ፎቶ ያስመርጠናል ማለት ነው። ኤዲት የምናደርገውን እዚህ ጋር አንዱን መርጠን ወደ ስልካችን በማስገባት ከነዚህ ፎቶዎች ውስጥ አንዱን መርጠን በማስገባት አዲስ ፕሮጀክት ወይም ደግሞ አዲስ ፕሮጀክት ክሬት ማድረግ። ለምሳሌ እዚህ ፎቶ ላይ ብናደርገው ይህን ፎቶ እዚህ ጋር ኤችዲ የሚል አለ። ይህን ፎቶ ለማስገባት ከታች ኤችዲ የሚል አለ። እሱን አንዴ ነካውና አድ እንለዋለን። በዚህ መልኩ ፎቶን አድ አደረግን። አሁን አዲስ ፕሮጀክት ፈጠርን ማለት ነው። ልክ ቪዲዮንም ሲሆን ልክ በተመሳሳይ ቪዲዮን በዚህ መልኩ ነው አድ የምናደርገው ማለት ነው። ኒው ፕሮጀክት መፍጠር ማለት ይሄ ነው። በቀጣይ ቪዲዮ እንዴት ኢምፖርት ማድረግ እንደምንችል እናያለን። ቪዲዮ ኢምፖርት ማድረግ ማለት በስልካችን ውስጥ ያሉ ቪዲዮዎችን ወደ ካፕከት ፕሮጀክት ማስገባት ማለት ነው። አዲስ ፕሮጀክት ከፈጠርን በኋላ ኤዲት ማድረግ የምንፈልገውን ቪዲዮ በመምረጥ አድ የሚለውን ቁልፍ በመጫን ወደ ታይምላይን ማስገባት እንችላለን። ከዛም በኋላ ቪዲዮ መቁረጥ፣ የተለያዩ ጽሁፎችን መጨመር፣ ሙዚቃ ማስገባት እና ሌሎች የኤዲቲንግ ስራዎችን መስራት እንችላለን። አጭሩ ቪዲዮ ኢምፖርት ማድረግ ማለት በስልክ ውስጥ ያለን ቪዲዮ ወደ ካፕከት ፕሮጀክት በማስገባት ለኤዲቲንግ ዝግጁ ማድረግ ማለት ነው። እሱንም እንመልከት። በመጀመሪያ እዚህ ጋር ከላይ እንደሚያሳየው ኒው ቪዲዮ የሚል አለ። እሱን አንዴ እነካዋለን። የፕላስ ምልክቱን እነካለን። ከላይ ይሄኛውን የፕላስ ምልክት እነካለን።
ከዛ እዚህ ጋር ፎቶና ቪዲዮ ብሎ ሁለት ምርጫ ይሰጠናል። እኛ ቪዲዮ ስለሆነ ኢምፖርት ማድረግ የፈለግነው ወይም ደግሞ ቪዲዮን ስለሆነ ኤዲት ማድረግ የፈለግነው እዚህ ጋር ካሉት ቪዲዮዎች መርጠን እናስገባለን ማለት ነው። እስኪ እኔ እዚህ ጋር ይሄኛውን ቪዲዮ መረጥኩኝ። ከዛ እዚህ ጋር አድ ሚል አለ ከታች። አድ ስናደርግ ምንጊዜም እቺኛው ኤችዲ የምትላለች እዚህ ጋር እሷን ኤችዲ የምትለዋን አንዴ ነካትና ቲክ እናደርጋታለን። ኤችዲ ካደረግነው በኋላ አድ እንለዋለን። እዚህ ጋር ከታች አድ እናደርገዋለን። በዚህ መልኩ ቪዲዮን ወደ ታይምላይኑ አድ አድርጌዋለሁ ማለት ነው። ታይምላይን ማለት በካፕከት ውስጥ የቪዲዮ ኤዲቲንግ ስራ የሚሰራበት ዋና ቦታ ነው። ወደ ፕሮጀክቱ ያስገባናቸው ቪዲዮዎች፣ ፎቶዎች፣ ድምጾች፣ ጽሁፎችና ኢፌክቶች በሙሉ እዚህ ታይምላይን ላይ ሁሉም ይታያሉ ማለት ነው። ኤዲት ስናደርግ ሁሉንም ማየት እንችላለን ማለት ነው። እዚህ ቦታ ላይ ቪዲዮን መቁረጥ ወይም ከት ማድረግ፣ መከፋፈል፣ ስፕሊት እንዲሁም ሙዚቃ መጨመርና ሌሎች ማስተካከያዎችን ማድረግ የምንችልበት ይሄኛው ፔጅ ነው ማለት ነው። በአጭሩ ታይምላይን ማለት በካፕከት ውስጥ ቪዲዮ፣ ድምጽ፣ ጽሁፍና ኢፌክት በማስተካከል ሙሉ የኤዲቲንግ ስራ የምንሰራበት ዋና የስራ ቦታችን ነው። እሺ ቤተሰቦች፣ ይህ የካፕከት ሞባይል ማስተር ክላስ ክፍል 1 ነበር። በቀጣይ ክፍል ቪዲዮ እንዴት መቁረጥ፣ ስፕሊት ማድረግ፣ ትሪም መጠቀምና ፕሮፌሽናል ከት እንዴት እንደሚሰራ አንድ በአንድ እንማራለን። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። በቀጣይ ክፍል 2 ትምህርት እስክንገናኝ ሰላም ሁኑ። ቻው።